BYD አደጋ ላይ ነው። በቻይና አንድ ካምፓኒ ልኩን እያሳየውም ይመስላል። ዓለምን BYD በዋጋው ርክሰት ምክንያት ብዙ መኪኖችን አዘግቶ ነበር። ነገር ግን ራሱ BYD ሊያዘጋ በሚችል መልኩ አደገኛ ተፎካካሪ መጥቶበታል። ጄሊ ሺንግዩሃን። በእርግጥም BYD የዓለም መኪና አምራቾችን አሸንፏል። ያሸነፈውም በዋጋው ርክሰት ብቻና ብቻ ነው። አብዛኞቹን በዋጋው ርክሰት ምክንያት አዘግቷቸዋል። ነገር ግን አሁን ላይ የማይገረሰስ ጠላት መጥቶበታል። ይህም ጄሊ ሺንግዩሃን ይባላል። ይህ መኪና ባለፉት ወራት ውስጥ እዛው በቻይና ምንም ራንኪንግ ውስጥ ያልነበረ መኪና ሲሆን በኤፕሪል ወር ላይ ግን ቶፕ ሴሊንግ ተብሎ የመጀመሪያውን ደረጃ ተቆናጦታል። በዋጋ ደረጃም ፍጹም ከBYD ሲግል ጋር ተመሳሳይነት ያለው ነው። ርካሽ የሚባለው የBYD መኪና BYD ሲግል እንደሆነ ሁላችንም የምናውቀው ነው። በ305 እና በ405 ኪሎ ሜትር ሬንጅ አለው። ይህኛው መኪና ጄሊ ሺንግዩሃን የተባለው መኪና በተመሳሳይ አይነት እንዲሁም በተሻለ ከ310 እስከ 410 ኪሎ ሜትር የሚጓዝ ብራንዱ ዓለምን እያነጋገረ ይገኛል። እስከ መቼውም ድረስ የዓለም አንደኛ ሆነ የምትቀጥልበት ጊዜ ላይ አይደለም። ምክንያቱም ነገሮች በፍጥነት ነው የሚቀያየሩት። አዎ በእርግጥም ኢትዮጵያ ውስጥ ስለዚህ ነገር የሚነግራችሁ ሰው የለም። ምክንያቱም ብዙ ነጋዴዎች BYD ሲገል ላይ በመተማመን ርካሽ የሚባለው መኪና ወደ ኢትዮጵያ አስገብተው እየቸበቸቡ ነው፣ ለዛው በውድ ዋጋ። ነገር ግን ይህንን ብራንድ በተሻለ ዋጋ የሚያቀርብ ሌላ ካምፓኒ በመጣ ቁጥር የሲገልም ቢሆን የሌሎች መኪና ዋጋ በኃይለኛው እንደሚቀንስ ምንም ጥርጥር የለውም። እስኪ ዛሬ በአንደኝነት ደረጃ በቻይና እየተሸጠ ስለሚገኘው መኪና ለነግራችሁ ነው። በእርግጥም ስለዚህ መኪና የሚነግራችሁ የለም። ምክንያቱም ኢትዮጵያ ውስጥ BYD ሲገል የተባለውን መኪና በብዛት ነጋዴዎች ስላስገቡ ነው። ነገር ግን ከዚህ መኪና ጋር ተፎካካሪውን በደንብ ካወቃችሁና ራሳችሁን ቆጠብ ካደረጋችሁ ይህ መኪና በብዙ ነገር ይበልጣል። በተለይም ዋጋው BYD ሲገልን ውድ ያደረገ ዋጋ ያለው ጄሊ ሺንግዩሃን። ለምን እንደሆነ ባላውቅም ጄሊ ሺንግዩሃን በቅርብ ጊዜ የኢትዮጵያን ገበያ እንደምትቆጣጠር እየተሰማኝ ነው። ምክንያቱም በዋጋም በጥራትም በውበትም ከBYD ሲግል የተሻለ በዳይሜንሽን እንኳን ብታዩ በጣም የተሻለ ርዝመት ስፋትና ቁመት አላት። ይህ መኪና ኢትዮጵያ ከገባ እንዲሁ በዘፈቀደ BYD ሲገል ይመቸኛል የሚል ሰው ካልሆነ በስተቀር በጣም የሚገርም ነው። መኪናው እያንዳንዱን BYD፣ እያንዳንዱን ቴስላ፣ እያንዳንዱን የመኪና ብራንድ በዋጋ ርክሰት ደረጃ በልጧል። ውበቱን እንደምትመለከቱት ነው። ጥራቱን ደግሞ ስፔሲፊኬሽኑን ስነግራችሁ በደንብ ትረዱታላችሁ። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ዛሬ BYD ሲገልን በኃይለኛው እየተፎካከረ የሚገኘውን መኪና እንዲሁም በቻይና ቶፕ ሴል የሆነውን መኪና ዛሬ ላስቃኛችሁ እገኛለሁ። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ላይክ፣ ሰብስክራይብ አድርጉ። የኤሌክትሪክ ገበያ በእውነቱ በዓለም ላይ እጅግ እያደገ ነው። ከሃይብሪድ አንስቶ እስከ ፉል ኤሌክትሪክ ቬሂክል ወደ ተባሉት ዓለም እያመራ ይገኛል። በእውነቱ በዓለም ላይ በፍጥነት እያደገ ባለው የኤሌክትሪክ መኪና ገበያ ውስጥ ጄሊ እስካሁን ከፍተኛውን የኤሌክትሪክ መኪና ገበያ ድርሻ እንዲይዝ አስችሎታል። የዋጋ ርክሰቱ ሺንግዩሃንም ይሉታል። የተከበራችሁ የቻናሌ ቤተሰቦች ይህ መኪና በአንድ ወር ውስጥ ማለትም በኤፕሪል ወር ውስጥ 36,000 መኪኖችን ሸጧል። ይህም በቻይና አንደኝነት ስፍራን ያስይዘዋል። ይህም የBYD ፕለጊን ሃይብሪዶችን፣ የኤሌክትሪክ መኪኖችን፣ የBYD ሲገልን፣ የውሊንግ ሚኒ ኢቪን፣ የቴስላ ሞዴል ዋይን፣ ሌሎችንም የመኪኖች ብራንድ በልጦ የአንደኝነት ስፍራውን ይዟል። በአጠቃላይም እስከ 200,000 መኪኖችን እንደሸጠ መረጃዎች ያሳያሉ። ይህም በቻይና ውስጥ ከሚገኙ ምርጥ 5 ብራንዶች ውስጥ አንዱ እንዲሆን አስችሎታል። ነገር ግን መኪናውን ከቻይና ውጪ ማንም ሰምቶት ላያውቅ ይችላል። በእርግጥም ለኢትዮጵያ እኔ ጆርናሊስት ጎሳ አለውላችሁ እያስተዋወቅኳችሁ ነው። አብዛኛው ሰው ሰምቶት የማያውቀው መኪና ነው ጄሊ ሺንግዩሃን።
የተከበራችሁ የቻናሌ ቤተሰቦች የዚህ መኪና እንግዲህ ፕሮናንሴሽኑ ትንሽ አስቸጋሪ ነው። ጂጂንግ ዩዋን ብላችሁ ውሰዱት። ጄሊ ጂጂንግ ዩዋን። በእርግጥም መኪናው ከቢዋይዲ ሲጋል የበለጠ ተጽዕኖ እየፈጠረ ነው። በቻይና እንዲሁም በዓለም ማርኬት ላይ ስሙ እየገነነ ይገኛል። ይህ መኪና እንግዲህ ከቻይና ውጪ ቢሸጥ በተለይም ወደ ኢትዮጵያ ቢመጣ ምን አይነት ተጽዕኖ ሊፈጥር እንደሚችል መገመት ትችላላችሁ። በይበልጥም ከቢዋይዲ ጋር ወይም ከቢዋይዲ ሲግል ጋር በኃይለኛው በመፎካከር ከፍተኛ ተጽዕኖ መፍጠር የሚችል መኪና ነው ብዬ አስባለሁ። ዋጋውን ወደ መጨረሻ አካባቢ ስነግራችሁ ሁላችሁም እንደምትደመሙ ምንም ጥርጥር የለኝም። መኪናውን ስትመለከቱት ከውስጡ ካለው ከቦታው አንጻር ከዳይሜንሽኑ አንጻር ስትመለከቱት ቶዮታ ኮሮላን የሚመስል ገጽታ አለው። ነገር ግን መኪናው የኤሌክትሪክ መኪና ሆኖ ቶዮታ ኮሮላን የሚመስል ገጽታ ቢኖረውም በአጠቃላይ ግን ዋጋው በጣም እርካሽ የሚባል መኪና መሆኑ ብዙዎች ይመርጡታል። የተከበራችሁ የቻናሌ ቤተሰቦች ከቢዋይዲ ሲግል ጋር እያነጻጸርኩኝ ይህንን መኪና እንዲሁ በቃል የተወሰነ ገለጻ ሰጣችኋለሁ። የተከበራችሁ የቻናሌ ቤተሰቦች መኪናው ሁለት የሞተር አማራጮች ያሉት ሲሆን ባለ 58 ኪሎዋቱ በአጠቃላይ 310 ኪሎ ሜትር እንዲሄድ ያስችለዋል። ይህም ሲኤልቲሲ በሚል በቻይና በተደረገ ምርመራ መሰረት 310 ኪሎ ሜትር መሄድ ይችላል። ይህም ከቢዋይዲ ሲግል ጋር ሲነጻጸር ቢዋይዲ ሲግል 305 ከ300 እስከ 305 ኪሎ ሜትር ነው የሚጓዘው፣ ትንሽ የሚባለው ትሪም ሌብል ማለት ነው። ስለዚህ ይህ መኪና በአጠቃላይ ሲኤልቲሲ በሚለው ማለት ነው 310 ኪሎ ሜትር ይጓዛል። ከቢዋይዲ ሲግል ትንሹ ብራንድ የሚበልጥ ነው። ሌላኛው ትሪም ሌብል ደግሞ 410 ኪሎ ሜትር የሚጓዝ ነው። ይህም ደግሞ 85 ኪሎዋት ሞተር ተገጥሞለታል። እንደምታውቁት የቢዋይዲ ሲግል 55 ኪሎ ዋት ነው መጠኑ ማለት ነው። ይሄ ትንሽ የሚባለው ትሪም ሌብል እንኳን ከትልቁ ቢዋይዲ ሲግል ጋር ሲነጻጸር የተሻለ ነው። ትልቁ 55 ነው። የቢዋይዲ ሲግል 405 ኪሎ ሜትር የሚጓዘው ቢዋይዲ ሲግል ማለት ነው። ይሄኛው ደግሞ 58 ኪሎዋት መጠን አለው። ትንሹ 310 ኪሎ ሜትር የሚጓዘው ማለት ነው። ትልቁ ግን 410 ኪሎ ሜትር የሚጓዘው የጄሊ ብራንድ እንደነገርኳችሁ 85 ኪሎዋት ሞተር ተገጥሞለታል። ከፍተኛ ልዩነት አለው። ካያችሁት ቢዋይዲ ሲግል ጋር 305 እና 405ቱ ሞተራቸው ተመሳሳይ ነው። ሁለቱም 55 ኪሎዋት ናቸው ማለት ነው። ይሄኛው ግን 410 ኪሎ ሜትር የሚጓዘው 85 ኪሎዋት ሞተር ተገጥሞለታል። በምንም አይገናኙም ማለት ነው በጭራሽ። ዋጋቸው ግን ቃል ገባላችኋለሁ እጅግ በጣም ተቀራራቢ የሚባል ነው ማለት ነው። ስለዚህ በዚህ ስፔሲፊኬሽን መሰረት ጄሊ ይህን ያህል መኪና ለምን እንደሸጠ በደንብ የምትረዱ ይመስለኛል። ምክንያቱም ከፍተኛ ልዩነት ነው ያለው። ዋጋው ግን ከቢዋይዲ ሲግል ጋር የሚወዳደር ነው። መረጃውን በደንብ አሳይቻችኋለሁ። አሁን በቻይና አንደኛ ሆኗል ማለት ነው። ምናልባት በቅርብ ጊዜ ውስጥ ቢዋይዲ ሲግልን በኃይለኛው በልጦ ኢትዮጵያ ውስጥም እንደሚገባ ምንም ጥርጥር የለኝም ማለት ነው። ይህ መኪና ርዝመቱ 4135 ሚሊ ሜትር ሲሆን ዊል ቤዙን ስንመለከት 2650 ሚሊ ሜትር ነው። ያም ከጎማ ጎማ ያለውን ስፋት የሚያነሳ ነው ማለት ነው። ስለዚህ በጣም ተለቅ ያለ ነው። ከቢዋይዲ ዶልፊን ጋር ይፎካከራል። ቢዋይዲ ሲግል እንደምታውቁት በደንብ ኮምፓክት የሆነች መኪና ናት። ስለዚህ ከዶልፊን ጋር እንደውም ዳይሜንሽኑ ይፎካከራል። በምስሉ ላይ መመልከት ትችላላችሁ። በደንብ ያው እሱ ግልጽ ያደርገዋል ማለት ነው። ይህ መኪና 8.8 ኢንች ዲጂታል እንግዲህ ስክሪን የተገጠመለት ሲሆን በአጠቃላይ በጣም አሪፍ የሚባል ነው። ይህ መኪና 8.8 ኢንች ስክሪን እንደ ዳሽቦርድ እና 14.6 ኢንች ማዕከላዊ ስክሪን የተገጠመለት ማለትም ኢንፎቴመንት ስክሪን የተገጠመለት መኪና ነው። በጣም ጸዴ የሚባል ነው። በጣም ወድጄዋለሁ። መኪናው በሚገርም ሁኔታ አንድ ያካተተው ፊቸር አለ። ይህ ምንድነው? 540 ዲግሪ ካሜራ ተገጥሞለታል መኪናው። አብዛኞቻችን የምናውቀው 360 ዲግሪ ካሜራ ነው አብዛኞቻችን የምናውቀው። ይህ ግን 540 ዲግሪ ካሜራ በራይት ሳይድ ቪው ብትሉ፣ ሌፍት ሳይድ ቪው ብትሉ፣ ቶፕ ቪው ብትሉ፣ ቦተም ቪው ብትሉ በፈለጋችሁት አቅጣጫ መመልከት ትችላላችሁ። አስደናቂ ነው።
ሌላኛው ሆርስ ፓወሩ ነው። ቅድም ያው በኪሎዋት ነግሬያቸዋለሁ። ነገር ግን በሆርስ ፓወር ብንገልጸው 78 ኤችፒ እስከ 114 ኤችፒ መጠን አለው የሞተሩ ማለት ነው። በአጠቃላይ በጣም ሰፊ ልዩነት ነው ያላቸው። BYD ሲገል እንደምታውቁት 74 ሆርስ ፓወር ነው ያላቸው። ሁለቱም 305ቱም 405ቱም ተመሳሳይ ሆርስ ፓወር ነው ያላቸው። እሱም 74 ነው። ይሄኛው ግን ትንሽ የሚባለው 78 ሆርስ ፓወር ነው ያለው። ትልቁ የሚባለው ደግሞ 114 ኤችፒ ነው። ዳይሜንሽኑን ብንመለከት ርዝመቱ 4135 ሚሜ፣ ስፋቱ 1805፣ ቁመቱ ደግሞ 1570 ሚሜ ነው። ትላልቅ ከሚባሉት ብራንዶች ሁሉ ጸዴ ነው። 5 ሰው መጫን ይችላል። 5 መቀመጫዎች አሉት። ቦዲ ታይፑ እንደምታዩት ደግሞ ሃችባክ የሚባል ነው። መኪናው በሁለት አይነት ትሪም ሌቭሎች ያሉ ሲሆን ኢንትሪ ሌቭል በሚባለው ውስጥ 58 ኪሎዋት ማለትም 78 ኤችፒ ሞተር ተገጥሞለታል። ቶፕ ስፒዱ 125 ኪሎ ሜትር ፐር ሃወር ነው። በጣም ጸዴ የሚባለው ቶፕ ስፒዱ። ፓወርፉል የሚባለው ትሪም ሌቭል ደግሞ 85 ኪሎዋት ማለትም 114 ኤችፒ ማመንጨት ይችላል። በአጠቃላይ 135 ኪሎ ሜትር ፐር ሃወር ነው። BYD ሴግል ጋር ስትመጡ በጣም መጥፎ ነገሩ ምንድነው? BYD ሴግል ቶፕ ስፒዳቸው፣ ሞተራቸው፣ ሁሉ ነገራቸው ተመሳሳይ ሆኖ ሬንጃቸው ነው የሚለያየው። አንዳንድ ነገሮች በስፔሲፊኬሽን ደረጃ የሚለያዩ ቢኖራቸው ይህ ግን ቢግ ዲፈረንስ አላቸው። ዋጋቸው ግን በጣም ተመጣጣኝ የሚባልና ከBYD ሲግል ጋር የሚገናኝ ነው። ሌላኛው ባትሪ ኦፕሽናቸውን ነው የምንመለከተው። የባትሪ ኦፕሽናቸው 30.12 ኪሎዋት አወር ባትሪ ተገጥሞለታል የመኪና ይህም ከBYD ሲግል ትንሹ ብራንድ ጋር ተመሳሳይ ነው። ሌላኛው ደግሞ ተለቅ የሚለው 410 ኪሎ ሜትር የሚጓዘው 40.16 ኪሎዋት አወር ተቀምጦለታል ማለት ነው። ይህም ከBYD ሲግል ጋር ሲነጻጸር BYD ሲግል እንደምታውቁት ደግሞ እሱ ወደ 38.8 ኪሎዋት አወር ነው ትልቁ 405 ኪሎ ሜትር የሚጓዘው። ይህ ደግሞ 40.16 ኪሎዋት አወር ነው የሚጠቀመው። ስለዚህ ይህ መኪና በጣም የሚገርም ፊቸሮችን አካቶ ነው የመጣው። አሁን ደግሞ የዚህን መኪና ዋጋ ከBYD ሲግል ጋር አነጻጽሬ ልንገራችሁ። ዋጋውን ስነግራችሁ ይህ መኪና መነሻ ዋጋው 9550 የአሜሪካን ዶላር ነው።